እኔ ልግባ ክርስቲያን ማውራት አልችልም። ያው ቅድም ስለ ሴት ልጅ ተረኛ አታስገቡ የሚለውን በተመለከተ ነው። ያ ሴት ልጅ ከአንድ ቀን መንገድ በላይ መጓዝ ትችላለች? አትችልም። ያው የምትችልበት ጊዜ አለ። ኦኬ ለምሳሌ አሁን ቆይ ችግር የለውም አትችልም ካልክ በኋላ የምትችልበት ጊዜ አለ ብለህ መናገር አትችልም መጀመሪያ። ኦኬ የምትችልበት ጊዜ ካለ ቁርአኑን ታመጣና ታሳየኛለህ ማለት ነው። ስለዚህ የማትችልበት ጊዜን ቆይ አንዴ የማትችልበት ጊዜን የምትችልበት ጊዜን አሁን ከቁርአን አሳየኝሽ። እሺ አሁን ስልክ የለኝም ግን አሁን አንተም ያነበብክ ቅድም ያነበብክ ስልክ የለኝም ማለት ከተናገርክ በኋላ የበረሃው አሁን ይኸውልህ አንተ የተናገርከው ነገር ሰው ማስረጃ ያለው ነው የሚመስለው። እዚህ ጋር 2000 እዚህ ጋር 2400 ሰው አለ አይደል? ልክ አይ የምትወጣበት ጊዜ አለ የማትወጣበት ጊዜ አለ ስትል አንተ የተናገርከው ነገር ቁርአን ውስጥ ያለ ማስረጃ ያለው ነው የሚመስለው። ስለዚህ የግድ ማስረጃ ትጠይቃለህ። ላወራኸው ነገር ለአካፍል ወጣው ማስረጃ ያስፈልጋል ማለት ነው። ማስረጃ አለ የማትወጣበት ጊዜ በዚህ ጊዜ ነው የምትወጣበት ጊዜ ደግሞ በዚህ ጊዜ ነው ብለህ ማስረጃ አለ ለሱ። እንዴት ነው አንተ የራስን ማብራሪያ ሰጥተህ ነው የምትጠቅሰው እንዴ? መጀመሪያ ትጠቅሳለህ ያንን ታብራራለህ የጠቀስከውን ነገር። ማስረጃ አለ ከቁርአን መጀመሪያ ቆይ ቀላል ነው ችግር የለውም። ማስረጃ አለ ከቁርአን ከቁርአን አለ የለም? ቁርአን ሐዲስ እኛ ጋር ማፊ ፈርቅ ቆይ ከቁርአን አለ የለም? ቁርአንና እኛ ሐዲስን አንለይም። አንድ ነገር መያዝ ያለብህ። በጣም ጥሩ። እንደዛ ከሆነ እኔ የከፈትኩት ላይ ሐዲስ ላይ እናወራለን ማለት ነው። እሺ ችግር የለውም። እሺ አንተ ከፈትከው ሐዲስ ምን ይላል? ቡኻሪ ላይ ተከስከው አንዴ የበረሃ አንዴ ችግር የለውም ተረጋጋና እናወራ። ኦኬ ለምሳሌ አሁን ሴቶች ከቤት ወጥተው በሄዱ እነዛ ሴቶች በአላህ አመኑ ነው የሚባለው ወይስ ያላህን ትእዛዝ ጥሰው ሄዱ ነው የሚባለው? ከአላህ መንገድ የሚያስወጣ ከሆነ ምሳሌ እኛ ከእስልምና የሚያስወጣ ነገራቶች አሉ። ያን የሚያስወጣ የሆነ ነገር አልጠየቅኩን አትመልስልኝ። እኔም ያወራሁትን ብቻ መልስ የጠየቅኩን ብቻ ነው። ያንን ሰርተው ከሆነ ይወጣሉ አልኩህ እኮ። ይኸው ኦኬ እሺ ለምሳሌ እምነቱ ተዋላ አልወጡም ነው አያልከኝ ያለው። ከእምነቱ የሚያስወጣ ነገር ሰርተው ከሆነ ይወጣሉ አልኩህ እኮ። ኦኬ አንዴ ስለዚህ ለምሳሌ አሁን ብዙ እህቶቻችን ሙስሊም እህቶቻችን አረብ ሀገር፣ ዱባይ፣ ሳውዲ የተለያዩ ሀገራት ሄደው ስራ እየሰሩ ነው። ከአንድ ቀን ጉዞ በላይ ነው ወይስ አይደለም እነዚህ ሀገራት? ስለዚህ መያዝ ያለብህ አንድ ነገር እኔ ምንም አልፈልግም። ስለዚህ መረዳት ያለብን መረጃ ልነግርህ ነው። አንዴ አትንገረኝ። አንዴ ኧረ በእናትህ የበረሃው አንዴ እነዚህ ሰዎች የተጓዙት ከአንድ ቀን በላይ ነው አይደል? ጉዞና እምነት ምን አገናኘው? ጉዞ እነሱ ወጥተዋል አይደለ? ከሀገር ወጥተዋል ማለትም ከአንድ ቀን ጉዞ በላይ ሄደዋል። እምነትና ጉዞ ምን አገናኘው? በአንተ ጠይቅ እስኪ። እምነትና ጉዞ ምን አገናኘው? ኦኬ ስለዚህ በእስልምና ከለከሉት ወደ እምነት ቦታ ሲሄዱ ይከለከላሉ። አይከለከሉም አለ እያልኩ እኮ ነው። አንዴ ተረጋጋ። እያልክ ያለው ምንድነው? ከአንድ ቀን በላይ ክርስቲያን አለ ስላለ የችግር የለው ላስታርቃችሁ አለ ስላልክ የአንድ ቀን ጉዞ የእምነት ቦታ ላይ መሄድ እንደምችል ያለ መህርም ስትቀሰው ይህንን ነው የሚባለው። አሁን መጀመሪያ ላብራራለህ በጥቅሉ ማለት ነው። ቅድሚያ ጥቀሰው ልጠቅሰው ነው። ምን አለ መሰለህ ግድ አንድ ሴት ከአንድ ቀን ከነሌሊቱ መጓዝ አትችልም የሚለው ሐዲስ ይሄ እንዳለ፣ በሌላ ቦታ ደግሞ ከኢራን ወይም ደግሞ ከሆነ ቦታ ሰሃቦች ወደ ሐጅ ሄዱ ነበር ሴቶች ማለት ነው። በዛን ሰዓት እንግዲህ ሷሂህ ሙስሊም ላይ ያለ ነው። ቁጥሩ ልንገራችሁና አንተ ግባና ይሁን አይመቸኝም ማለት ነው። ስለዚህ ህጉን ሲጥሱ ነበረ። ቀጥል ጥቀሰው ህጉን እንትን ነው ሐዲሱ አለ ፖዝ ሆኗል። ቢኒ ሰላም ብያለሁ። እፎይ እንዴት ናችሁ? ደህና አደራችሁ? ክርስቲያን ሰላም ነው? እግዚአብሔር ይመስገን። ግን አለን ሐዲሱ እኮ ግልጽ ነው። አንድ ሰው በአላህና በመጨረሻው ቀን የሚያምን ሰው ከዚህ ኪሎ ሜትር በላይ ጉዞ ወይም ከአንድ ቀን በላይ ጉዞ ማድረግ አይቻልም ከተባለ ከዛ በላይ የሚያደርግ ሰው ካለ እኮ በአላህና በመጨረሻው ቀን አያምንም ማለት ነው። አንድ ሰው በአላህና በመጨረሻው ቀን ካላመነ ካፊር አይደለም እያሉን ነው? አይከፍርም እያሉን ነው እነዚህ ሰዎች?
ምንድነው ዋናው መሰረቱ እኮ በአላህ ማመን ነው አይደል? እስላም የሚያደርገው ሌላው ደግሞ በመጨረሻው ቀን ማመን ነው። ሁለቱን መሰረታዊ ነገሮችን የማያምን ሰው እንዴት ነው ካፍር አይደለም የሚሉት? እዚህ ጋር ቁጭ ብሎ ነብዩ ደግሞ ይህን የሚያደርግ ሰው ካለ በአላህና በመጨረሻው ቀን አያምንም ብሏል። እንዴት ነው የምታስቡት ሙስሊሞች? ሊትራሊ ካፍር ከእስልምና የሚያስወጣ ነው። እና ሱራ 465ም ቅድም ስታነብለት አማኝ አይደሉም ሙሚን አይደሉም ብሏል እኮ። አንድ ሰው አማኝ አይደለም ከተባለ እኮ ካፍር ነው እየተባለ ነው። የሚያምን ሰውማ ሙስሊም ነው የሚባለው እንጂ አማኝ አይደለም አይባልም። እና ግልጽ ናቸው እንትኖቹ የተነገሩት ነገር። ከእምነት ይወጣሉ ነው፣ ሊትራሊ ከእምነት ይወጣሉ። የመሐመድን ፍርድ የማይቀበል ትእዛዝ በፍጹም ሆኖ የማይቀበል ሰው አማኝ አይደለም ከተባለ ሙስሊም አይደለም እየተባለ ነው። እና በተለይ እንትና እየተከራከራላቸው ነው እንዲወጡ ሴቶቹ ካዱ ውጡና ካዱ እያለ እየተከራከራላቸው ነው። ያው በደንብ ልብ ብላችሁ ይዩት እሺ ሙስሊሞች፣ ግልጽ ነው ቋንቋ። አይ ለምሳሌ ይሄ አንቀጽ ከወረደ በኋላ የሙሐመድ ሚስቶች ለምሳሌ ከቤት ሳትወጣ የሞተች ሚስት አለች። ለምሳሌ ይሄ አንቀጽ ከወረደበት ጊዜ ጀምሮ ከውስጠኛው የቤቷ ክፍል ሳትወጣ በዛው ሞታ ከዛ በኋላ ነው እንትን ያለችው ማለት ነው። ከሞተች በኋላ ነው ወጥታ የተቀበረችው። ይታይ እንግዲህ እንደማሰማ ያኔ ሳልተወሰወሱባትም ያስባል። እስክትሞት ድረስ ከቤት አልወጣችም። ቆይ ካካም ቤት ውስጥ ስትል ነበር እንዴ? በፊት በሀቂ ጋር እየሄደች በእሷ ምክንያት ነበረ ሂጃብ የሚወረደው። በዚህ ምክንያት ደግሞ አይሻ እድሜ ልኳን ስታለቅስ ነው የኖረችው። በዚህ ሀዲስ ምክንያት ቁርአንና ሀዲሱ ምክንያት እድሜ ልኳን እንዳለቀሰች ነው የሞተችው አይሻ። በጨረቃው አምላክ ሰላም በይኝ። እዚህ ጋር ነብይሽ ይፈቅዳል እንደዚህ ብቻሽ መሄድ? የት ነው የሚሄደው? ከቤት ብቻሽን መውጣትና የአንድ ቀን ጉዞ መጓዝ ይፈቅድልሻል ነብይሽ? እርግጠኛ ነኝ አረብ ሀገር ነው ያለሽው አንቺ አይደለ? ይፈቅዳል። እርግጠኛ ነሽ? እርግጠኛ ነሽ? ታይ እና ሳልሆን አወራለሁ። ኢቭን ነብይሽ እንደማይፈቅድ ነው ማውቀው ነኝ። አንድ ሴት አማኝ ከሆነች ባላ ታምኝም ማለት ነው። ባላ የምታምን ሴት ከሆነች የአንድ ቀን ጉዞ መጓዝ የለባትም ይላል። ስለዚህ አማኝ አይደለሽም ማለት ነው አንቺ። ስለ ራስ መጽሐፍ ሰጠክ ደግሞ ስለኛ ተቀባጠራለህ። መጀመሪያ ራስህን አንብብሽ እኮ እንዳነባውን ይሄንን ንገሪኝ እስኪ። የአንድ ቀን ጉዞ እንዴት ነው የተጓዝሽው? አይቻልም። ከመቶ ማክሲመም 100 ኪሎ ሜትር አካባቢ ነው። እዛም አይደርስም። ሴሊ መጓዝ የለባትም። የአንድ ቀን ጉዞ ማለት እንደዛ ነው። መጓዝ የለባትም ብሎ ነብዩ ከልክሏል። አንቺ የነብዩን ሕግ ታከብሪያለሽ አታከብሪ? ባለበት ዝም ያርግህ። ማን ነው ዝም የሚያስደረገኝ? አላ ምን አደረግኩኝና? ምን አደረግኩ? ምን በደልኩና? አላ እኔን ዝም ማስደረግ አይችልም። እኔ ግን እሱን ዝም አስደርገዋለሁ። እሱ የሚያምኑትን ሁሉ እሱ የሚከተሉትን ሁሉ ዝም ማስደረግ እችላለሁ እኔ። እሱ ግን በእኔ ስልጣን የለውም። ኦኬ፣ እችን አዲስ አንዴ እንያት እስኪ እህታችን። ነብዩ እንደዚህ ብሏል። በመሐመድ ንግግር ታምኛለሽ? በነብይሽ ንግግር ታምኛለሽ? አረ በደንብ ነው የማውቀው እህቴ። የለም እኮ አላ ዝም የሚያስደ መልካም። እችን አዲስ እስኪ እንመልከት። አንዴ ክፈትልን ክርስቲያን። ምንድን ነው የጠየቁሽ? ይኸው ነብይሽ እንዲህ ይላል። ቆይ አንዴ ኢትስ ኖት ፐርሚሲብል ፎር ኤ ውመን። ስለዚህ አንቺ ሙስሊም አይደለሽማ። ነብይሽን አታከብሪም። ምን አገባህ? ጎበዝ። ስለዚህ ነብይሽን አትቀበይም። ለምን አልቀበልም? እቀበለዋለሁ አሁን ነብይን ብለሽ ግን ነብይሽን አትቀበይም። የሚገርመው ሁኔታ ነብይሽን ትቀበይዋለሽ? አልቀበልም አላልኩም። በነብይሽ ትመሪያለሽ? በደንብ ኦኬ። ነብይሽ ይኸው ሴት ልጅ ያለ መህርም
መጓዝ አችልም ይላል። አንቺ ወደ አረብ ስትሄጂ አባትሽ ወይንም ወንድምሽ አብሮሽ ነው ሄደው? አለበለዚያ ቺም ይላል። አትቀባጥር ዝም ብለህ ተያዩት ያውቃለኝ። ሶሪ ሳዳ አውቃለሁ። አረብ ነሽ ያለሽው፣ አረብ ሀገር ነሽ አይደለሽም? እሺ አቱኝ። እሺ ባትሆኝም ደግሞ ብቻሽን መጓዝ ይፈቀድልሻል ያለ መህረም? አይ ከሰው ጋር ነው የተፈቀደልኝ። ብቻሽን ይፈቀድልሻል አይፈቀድም? እሱ መልሽልኝ። የአንድ ቀን ጉዞ ብቻሽን የተፈቀደልኝ። ከሰው ጋር ከማንም ጋር መሄድ ትችያለሽ? ከማንም ጋር መሄድ ትችያለሽ? አዎ መብቴ ነው። ጎበዝ። ሳዳ መፍቷ ነው። ከማንም ጋር መጓዝ ትችላለች። ለምሳሌ ከሰፈር ሰው ጋር አብራ መሄድ ትችላለች። ከማታውቀው ሰው ጋር መሄድ ትችላለች። ካገኘችው ጋር መጓዝ ትችላለች። መፍትሽ ነው። ሳዳ መፍቷ የምታስከብር ጀግና ሴት ነች። ግን ለወሬ እንዳይሆን መፍትሄ ነው ያልሽው። ከማንም ጋር አብረሽ መሄድ ትችላለሽ። ምን ነው እኔ ከሰው ጋር ማለት ከማንም ጋር ምን አሳይደኝ? የራሴን ችዬ መሄድ አልችልም? እሱማ ራስሽን ትሄጃለሽ። ግን አብሮሽ የሚሄደው ሰው አብሮሽ ሲሄድ ዘመድሽ ካልሆነ ሰው ጋር መሄድ ትችላለሽ ወይ? ለምን እሄዳለሁ? አልሄድም። ነች እና እሺ፣ ወደ ሩቅ ሀገር እንደዚህ ከዘመድሽ ጋር ካልሆነ በስተቀር አብረሽ አትጓዥም በመኪና ውስጥም? ለዛማ እሄዳለሁ፣ ምንም ችግር የለውም። ስለዚህ የአንድ ቀን ጉዞ 2 ቀን ጉዞ አብረሽ መጓዝ ትችያለሽ ማለት ነው። ጎበዝ። እኔ ስለ ጉዞ አሁን አወራሁ ስለ ጉዞ። ጥያቄ እኮ ነው እህታችን፣ ጥያቄ ነው። እባክሽ ጠይቀኛለሽ። ሲጀመር ጠይቀኝ ብያለሁ። እንዴት ትዳር አስመሰልሽ እኮ አንቺ ሴትዮ። ማን ጠይቀኝ ያለ እኮ ምንድን ነው ለምን ትጠይቀኛለህ ስትይ፣ እኔ የጠየኩሽ ጉዞሽን ነው። ሎክ እኮ ጉዞ ለምን ጠየቅ? ሸኜ ላስከትልልሽ ብቻሽን እንዳትጓዥ። በደንብ አስተውይ። ነብይሽ መፍትሄ ነው ቀደም ብለሻል። መጓዝ እችላለሁ መፍትሄ ነው ብለሻል። ነብይሽ ደግሞ ምን ብሏል? ሴት ልጅ ብቻዋን መጓዝ የለባትም ያለ መህርም ብሏል። ስለዚህ ነብይሽ ስህተተኛ ነው ማለት ነው። ቅድም መፍትሄ ነው እጓዛለሁ ሄዳለሁ ብለሽን ነበር። እሱ ያንተ ተረት ነው። ጎበዝ። አጨብጭብ አንዴ፣ አጨብጭብ ወገን፣ አንድ አጨብጭቡ። ሴት ልጅ ብቻዋን መጓዝ የለባትም ማለት ተረት ነው። ጎበዝ እኮ ሴት ልጅ ብቻዋን መጓዝ የለባትም የሚለው ተረት ነው። እኔ እንደዛ አላልኩም። ያንተ የምታወራው ተረት ነው ያልኩት። እንደዛ አላልኩም። ምን ብዬ አወራሁት? ቆይ ጆሮ አይሰማም? በደንብ ይሰማል። ከመሐመድ እሻላለሁ። ቀጥይ። ምን አልኩኝ? እሺ ከሱ ጋር ደግሞ እራሱ እንደዚህ ብለህ ስታወራ ወላሂ ይደብራል። ደንቆሮ ጭራሽ ደግሞ አታፍር። ቀጥይ። እሺ አሁን ወደ ቶፒኩ ምንድን ነው? እሱ ቀን ብቻዋን መጓዝ አችልም፣ የአንድ ቀን ጉዞ ብቻዋን መጓዝ አችልም ስልሽ እሱ ያንተ ተረት ነው አልሽኝ። እስማማለሁ የኔ ቆንጆ፣ አትበሳጭ፣ ጨጓራሽን ያማሻል። እኔ ደግሞ ያው ትሬት እያደረግኩሽ ነው። ብቻሽን መጓዝ እንደማቺ ነብዬ ስለተናገረ እሱ ብቻ ሳይሆን ድምፅሽን አለሳልሰሽ እየተናገርሽ ነው። አንዴ ቁርአኑን ክፈትልኝ። ድምጻችሁ ይሄንኛው ሐዲስ ላይ ምን ይላል? አንዴ እናንብበው። ቆይ እዚሁ ወይ It's not permissible for a woman who believes in Allah and the last day to travel for more than 1 day's distance without a mahram. አማኝ ለሆነች ሴት በአላህ የምታምን እና በመጨረሻው በቂያማ ቀን የምታምን ሴት ያለ መሐረም የአንድ ቀን ጉዞ ልትጓዝ አልተፈቀደላትም። ማን ያለው? የአብደላ ልጅ አቡ ሁሬራ እንደተረከው ሙሐመድ ማለት ነው። ኦኬ፣ አንቺ ስታወሪያውን ድምፅሽን ደግሞ እንዴት እያለሳለሽ እንደሆነ አስቸግረሽናል። ቁርአኑን ደግሞ ክፈትላት።
እንዲህ እንድታወሪም አይፈቅድልሽም። የቀን ጉዞም እንድትጓዥ አይፈቅድልሽም። ለምንድን ነው የማይፈቅደው? ይፈቅዳል። ያው ቁርአንሽ ደግሞ እንዲህ ይከለክላል። እቺ ልጅ ሁላችሁ ስታወራ ድምጿን እያለሰለሰች ነው። የራስን መጽሐፍ ነው ይሄ። አንብቢ። የራስን መጽሐፍ ነው አንብቢ። ከቁጥር 32 አድርገው። የነቢዩ ሚስቶች የአንቺ ፈለጎች ምሳሌዎችሽ ናቸው አይደለ? ትከታያለሽ ሙመል ሙሚን ስለሚባሉ አማኞች እናቶች ስለሆኑ ኦኬ። እነሱን ፈለግ የምትከታይ ከሆነ ለነሱ እናቶች ለነቢዩ እናቶች እንኳን እንዲህ ተብሏል። የነቢዩ እናቶች ሚስቶች ማለት ነው። ኦልራይት የነቢዩ ሴቶች ወይ ከሴቶች እንደ ማንኛችሁም አይደላችሁም። አላህን ብትፈሩ ትበልጣላችሁ። ያ በልቡ ውስጥ በሽታ ያለበት እንዳይከጅል በንግግር አትለሳለሱም፣ መልካምንም ንግግር ተናገሩ ይላል። አንቺ አሁን ደግሞ የምትለሳለሹ ጥያቄውን ብቻ ለምን አትመልሽም? ከፍ አድርግላት። ቆይ የነቢዩ ሚስት የሚከጅሉ ነበሩ ማለት ነው። መሐመድ በቃ አትለሳለሱ ሚስቶቹን እያለ ጠንከር እንዲሉ የሚያደርገው አትለሳለሱ፣ እንትን አትበሉ፣ በልብ ውስጥ በሽታ ያለበት ይከጅላችኋል። የነቢዩንም ሴቶች በቃ ሰሃቦች ይመኛሉ ማለት ቆሻፉ እያሉ አትለሳለሱ፣ ቆጣ ቆጣ በሉ። ገና ሲመጣ ምን አባፈልገ ሳድዬ ገና ሲመጣ ምን አባፈልገ ነው? ምንድን ነው የፈለከው? አይንህን ነው ማጠፋው። አንደንቆሮ ማህይም እያላችሁን እንጂ መመለስ ለስለስ ብላችሁ እንዳታወሩ ይከጅላችኋል። እሺ በቤቶቻችሁ ውስጥም እርጉ። በደንብ አስተውይ ሳዳ፣ ቤትሽ ውስጥ ነው መቀመጥ ያለብሽ። በቤታችሁ ውስጥም እርጉ፣ እንደ ፊተኛይቱም መሀይምነት ጊዜ መገለጥም በማጌጥ አትገለጡ። እንዳትገለጭ ትንሽ አታፍርም? የራስን ስንት ተሸክመህ ምን ተሸከምኩኝ? ምን ተሸከምኩኝ? ይህንን እስኪ መልሽልንና እስኪ የተሸከምኩትን እኔን ታሳይኛለሽ። ችግር የለውም አሳይሃለሁ። ችግር የለውም። ቀጥይ እስኪ። አሁን ችግሩ እኮ ለማሳየትም ከቤት መውጣት አይፈቀድልሽም፣ ድምፅሽንም ማሰማት አይፈቀድልሽም። እኔ አሁን ድምፅሽ በዚህ በሚለሳለስ ድምፅሽ ከስር የእኔ ስንቱ ተሰናክሏል። ጋንም ልገቢብን ነው በእስልምናውም እንደው አሁን ማምነሽ አልሆነሽም። ስለ እስልምናው ምንም እንኳን እውነት ባይሆንም አስተምሮቱንም አልጠበቅሽም። አንደኛ ከቤት ወጥተሻል፣ ሁለተኛ ድምፅሽን አሰምተሻል። ማን ሲጀመር ይሄን ግለጽ እናሳየኛለህ? ሲጀመር ምን ባገባና ነው ግለጥና ማለት አለማየት አለማወቅ እስልምና ውስጥ እንቆዩ የሚያደርጋችሁ ብቸኛ የእስልምና እውቀት አለማወቅ። እስከ ዛሬ ስታሳየኝ ያልከው ማለት ነው። እስልምናን ሳደ ትክክለኛው የሙስሊም መገለጫው ምንድነው መሰለሽ? አለማወቅ። ነብዩ እኔም ተከታዮች መሀይም ናቸው ስላለ አለማወቅን አጥብቃችሁ ተከተሉ። አለማወቅን ለምሳሌ ቢያንስ ይሄን አውቄ እኮ እየነገርኩሽ ነው፣ እየመለሽልኝ ግን አለ። ምን ታውቃለህ? ምን እንደሚል ራሱ ትርጉሙን እኮ አታውቅም። እስኪ ንገሪኝ። ትዘበራርቃለህ። ይዘባርቃሉ። አታውቅም? እሺ አላውቅም፣ ንገሪኝ በቃ። እሺ አንቺ አልነግርም። እባክሽ። ያ ቁጭ አድርጌን ያስተምርሃለሁ ብጀምር ወላሂ ላዚም ያ አላህ እኔ አይደለሁም ያልኩት ወላሂ እኔ አስተምራለሁ። ቁጭ አድርጌ ሴት ልጅ ማስተማር አይፈቀድላትም፣ ድምጿን ማሰማት አይፈቀድላትም እያልናት አስተምራለሁ ትላለች። ገና መውጣት አይፈቀድልሽም እያልኩሽ ድምፅሽን እንዳታሰሚ ተብለሻል እያልኩሽ አስተምርሃለሁ። ነቢይሽ ተሳስቷል እኮ እያልሽ ነው። እኔ አስተምሪኝ፣ ችግር የለውም እማራለሁ ከማንኛውም ሰው። ምክንያቱም እኔ አይምሮ ጎዶሎ ነሽ፣ አንቺ ችግር አለብሽ፣ ግማሽ ነሽ ብዬ ስለማላምን ማለት ነው። ክርስቲያን ስለሆንኩ ሰው ሁሉ በክርስቶስ በተለይም እኩል ነው ተብሎ ብዬ ስለማምን አንተ ነህ ጎዶሎ። ጎዶሎ ማለት እጅግር የሌለው ነው። አልሐምዱሊላህ ሙሉ ሰው ነኝ። ጭንቅላት የሌለው ጎዶሎ ይባላል አይባልም? እጅግር የሌለው ነው አለች። ጭንቅላት የሌለውስ ሳዲ ጎዶሎ ነው? ጎዶሎ አይደለም። ስቃ ዘጋችሁ ነው። የኔስ ጭንቅላት የሌለው ጎዶሎም ከተባለ እንግዲህ ማንጋ እንዲመጣባት እንደሆነ ገብቷታል። ራይት። አሁን በደንብ አስተውሉ።
ቅንጭላት የሌለ እኮ ጎደሎ ማለት አንተ ነህ። አላህ ጭንቅላት አለው። ዛሬ ቅንጭላት አለው። እጅና እግር እንዳለው ታምኛለሽ። ጭንቅላት አለው ግን አንድ ጥቅስ ስጭኝ። አላህ ጭንቅላት አለው የሚል እጅና እግር እንዳለው ታምኛለሽ አንቺ። እጅና እግር እንዳለው ታምኛለሽ አይደል? ጭንቅላት ግን የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። እጅ የለውም ብለሽ ነው የምታምኚው። ፈጣሪ እጅና እግር አለው ወይ? አለው ነው የለውም ብለሽ የምታምኚው አንቺ አልኩሽ። ምክንያቱም ዋብያ እንደሆንሽ አውቃለሁ። ዋብያ እስከሆንሽ ድረስ ማንንም የማይመስል እጅ አለው የማንንም የማይመስል እግር አለው ብለሽ ታምኛለሽ። እህታችን ጭንቅላት ግን የለውም ብለሽ ነው የምታምኚው። ዋብያ ማለት ምን ማለት ነው? ዋብያ ማለት ምን ማለት ነው? ዋብያ ማለት ውሃና ብያ ማለት ነው። ብያ ማለት ደግሞ ሀገር ማለት ነው። አሁን እሺ ሚዩት አድርጊ በቃ። አረ ጊዜያችን ተቀጥቶ ሚዩት አድርጊ በቃ። አቡካዲ ቀጥል። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆያችሁ። እንዴት ናችሁ? አለን ትናንት ቅመም ጥለህብን ሄድክ። ምን ነበር ያልገን? አይ ትለቁታላችሁ ብዬ ነበር። አለቀቃችሁትም። ቆርጣችሁ አለቀቃችሁትም። ደስ የሚለው ነገር ኦኬ ረስተውህ ነው አልፈውልን። አስታወስካቸው በቃ ትናንት ምን ብሎ ነው ብለውን ፈልገው ይለቁልሃል። እሺ ወደ ሀሳብ ወደ ዋናው ፖይንት እንመለስና ሴት ልጅ የቀን ጉዞ ብቻዋን ያለ መህረም የደረሰች መጓዝ ትችላለች? አችልም። ስለዚህ አንድ ቀን ጉዞ መህረም ሳይኖር መሄድ የትም ቦታ አችልም። አችልም። ኦኬ አምናለሁ ብላ ብትጓዝስ? ራሷ በራሷ ተማምና ለምሳሌ ሳዳ ቅድም መፍትሄ ነው ምን አገባህ እያለች ነበረ። ነብዩ አማኝ የሆነች ሴት የቀን ጉዞ መጓዝ አችልም ያለ መህረም ብሏል። ሳዳ ደግሞ ምን ብላናለች ቅድም? መፍትሄ ነው ምን አገባህ ብላለች። አንድ ሙስሊም ሴት ምን አገባችሁ ሄዳለኝ ብላ ብትጓዝ ለነብዩ አልታዘዘችም ነው ወይንስ እንዴት ነው? ነገር እኮ ለምሳሌ ያው የሄደችበት አንደኛው ያው ያለንበት ኖሮ ይታወቃል። በስራ ምክንያት ሊሆን ይችላል። በምንም ጉዳይ ይሆን ምክንያቱም ነብይ ግልጽ በሆነ ሁኔታ በዚህ በወከል እንጂ በዚህ አትጂ ብሎ አላለም። ምክንያቱም ለሃይማኖት ጉዞ እንኳን ከልክሏል። መቼም ስራ ከሃይማኖት ይበልጣል ካልከኝ ቴንኪው ብዬ እስማማልሃለሁ። ለሃይማኖት እንኳን ቦታ ከከለከለ አይ ለስራ ምናምን ብለህ ጀስቲፋይ ልታደርገው አችልም ካዲት። ምክንያቱም ሃይማኖት ነው እንደውም ቅዱሱ ቦታ የተሻለው ቦታ ሰዎች ሊሄዱበት የሚገባው ሃይማኖት ቦታ ነው እንጂ ስራ ከሃይማኖት ይበልጣል ካልከኝ ኦኬ እስማማለና እንደ እስልምና ሰዎች ወደ ሃይማኖት ቦታ ከሚሄዱ ይልቅ ወደ ስራ ቦታ ቢሄዱ የተሻለ ክብር አለው ምናምን ብዬ ሃይማኖትን እንትን እንድትደረግ ያደርጋል ማለት ነው። አይ አሁን ያነሳው ሀሳብ ጥሩ ነው፣ ግን አንዳንዴ እኔ ለሚለው ነገር ያንተንም ትንሽ ብታነበው በጣም ደስ ይላል። ቀጥል። አትሂድ የሚል ነገር የለማ። ሴሊ ብቻዋን እንደዚህ ከሄደች እንደዚህ ነው አማኝ ሆና እንደዚህ መሄድ አትችልም የሚል በሌለበት ላይ አንተንም ምናምን ብለህ መልካት ስራ የራስን መልስ አትችልም ብለህ የኔንማ የጨፈጨፍክ የራስን ብቻ መልስ የሚባል ይሄ ነገር አንተ የራስን እያሳየክ የኔንም እያሳየክ ያው እኩል ይሆናል ማለት ነው። ግን የኔን ብቻ ዝም ብለህ በደፈናው የኔን ብቻ የተቸክ የራስን ደብቀክ ይሄ በጣም ያስተዛዝባል። ስለዚህ ቆይ አደርቧ የኔን ልስጥ። እሺ እኔ ላይ በአንተ ቆይ እናንተ ትንሽ ታገሱ በእናታችሁ። እስቲ አንተን አብራራልኝ ትንሽ። እሺ አንድ ሚዩት አድርግ። አንተናም ሚዩት አድርጉ። ያ በእኛ መጓዝ ይቻላል። ሴሊ መጓዝ ትችላለች። እሱ ምንም የሚከለክላት የለም። ምንም የሚከለክላት በሌለበት ላይ አትሂድ የሚል ህግ ባልወጣባት ላይ ምክንያቱም ገላትያ ምዕራፍ 3 ላይ ሴቶን ወንድ የለም ሁሉም በክርስቶስ አንድ ሰው ናቸው፣ እኩል ሰው ናቸው ይላል። ስለዚህ ለሁሉ የተፈቀደ ሁሉ እኩል ስለሆነች ለሴቷም ተፈቅዷል ብለን ነው ምናምነው። ምንም የሚለያት ነገር ስለሌለ ማለት ነው። የሚለያት በሌለበት ላይ ለእናንተ እንዴት ነው ምናምን የሚለው ነገር አይመጣውም ማለት ነው። ስለዚህ የሚለያት ነገር ከሌለ መጽሐፈ ሲራክ
ቁጥር 42 ላይ ሄደክ ቢታየው እሺ ከወንድ ስስታም ማለትም ከወንድ ስስታም ማለትም ከሴት ጥሩ የወንድ ስስታም ይሻላል ይላል አይልም። መስራት ክፈተው ቦታ እኔው ቦታው ክፈተው። ቆይ ቅድሜ እኛውን ጨርስና ዛሬ እንሄዳለን። በቃ እንሄዳለን ወደዛ ያ እንሄዳለን። ችግር የለውም ክፍሉን። እሺ ሁለተኛ ደግሞ ቅድም ድምፅሽን አታለሰልሽ ምናምን ብለክ እንትን ያልክ ነበር። እናንተም ላይ ይላል ቁጥር ቆሮንቶስ 14:34 ላይ ሴት በአደባባይ አትናገር ይላል። ድምጿን ከፍ አድርጋ ስለመጓዝ ተጉዞ ጋር ምን አገናኘው ታዲያ? እኮ ቅድም ድምፅሽ የሆነ ለምን እየተረብካን ነበር ልጅቷን ድምፅሽን እንዲያታርግ አንዴ በቃ እሺ፣ አንዴ የክርስቲያን ክፈትልን። እኛን ከኛ ጋር የእናንተ ተቃራኒ ስለሆነ ነው። ሎክ ድምፁ ላይ እንመጣለን። ተቃራኒ አይደለም፣ ችግር የለውም። ማጋ ለሴቶች ማጋ ክብር እንዳለ እናያለን። መጽሐፍ ሲራ ቁጥር 42 ክፈተው ከፍትላለሁ። ሊስን አንዴ ምሳሌ 31 ቁጥር 10 ጀምሮ አንዴ ክፈትልኝ። ኦኬ እሺ አለ እሺ ምሳሌ 31 ከቁጥር 10 ጀምሮ ኦኬ። ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎችን ምግባቸውን ለገረዶቿም ተግባራቸውን ትሰጣቸዋለች እያለ እስከ መጨረሻው ብታነቡት ስለ ልባም ሴት ይናገራል። ከየት ሀገር? ከሩቅ ሀገር ሄዳ ትሰበስባለች። ሴት ልጅ ሄዳ ስንቋን እንትኗን መስራት ማምጣት ትችላለች። በኛ አልተከለከልሽም ውዴ። አንቺ ይህን የምትሰሚ ይህን ድምፅ የምታዳምጭ እህታችን፣ አንቺ ልባም ሴት ከሆንሽ አንቺ ከወርቅ እንቁም ትከብሪያለሽ። በአንቺ ምንም ዋጋ እንትን የሚልሽ አይደለም፣ የሚገዛሽ አይደለም። ከሩቅ ሀገር ሄደሽ መስራት መምጣት ትችያለሽ። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ተፈቅዶላታል፣ አልተከለከለችም። ያንተ ስለተከለከለች ነው እያወራን ያለ ነው። ስለማትችል ነው። እንዳትወጣ ከቤት ከወጣች አማኝ አይደለችም ስላላት ሴት ነው እያወራን ያለ ነው ወንድማችን። ከወጣች አማኝ አይደለችም ስለተባለች ነው። ይሄ ያን ያክል እኮ ወደ ኩፍር አይወስዳትም። ነቢዩን በፍጹም አለመታዘዝ እኮ ክፉርነት ነው ወንድማችን። የራሱ የሆነ ደረጃ አለው። አሁን ክፈትልኝ ያልኩን ቦታ ነቢይን ሳትታዘዝ ማመን እችላለሁ እያልከኝ ነው። አንደኛ ወንጀል መስራትና ስለምን ወንጀል ነው የምታወራው? ሊስን ነቢይህን ሙሉ ለሙሉ እስካልታዘዛችሁ ድረስ ቁጥር ነው ሱራ 4:65 ክፈትልኝ። የነቢያችንን ትእዛዝ ግማሹን እየጣስን ግማሹን እያከበርን አንከፍርም እያልክ ነው። መልካም ነቢይህ ቁርአንህ ምን እንደሚለ ደግሞ ያው ችግር የለውም። በተመሳሳይ እመጣልህ ያለ አብሽር፣ ችግር የለውም እቀበላለሁ። በአንተውም እንመጣለን፣ እንሄድበታለን በደንብ አድርገን ብቻ እንዳታስበው። ኧረ ችግር የለውም አብሽር። ኦኬ በጌታ እምላለሁ በመካከልህ በተከራከሩበት ፍርድ እስከሚያስፈርዱ ድረስ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙ ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑ። ስለዚህ ነቢዩ የተናገራትን እያንዳንዷን ፍጹም እስካልታዘዙ ድረስ ያው አንብቤው አረብኛውን ዝቅ አድርግላት። እሺ እኔ እንደ ነብይ ሹሜ ነኝ። ቀጥይ አንቺ ቀጥይ። እኔ ሴጣን ቋንቋ ምን ያደርግልኛል? ሴጣን ያስተማረበት ሴጣን የሚደሰቱበት የቋንቋ ምን ይሰራልኛል? እኔ ሰው ነኝ። ይሄ ቋንቋ ደግሞ የጅኒዎች ነው። ጅኒዎች የሚደሰቱበት የጅኒዎች መደሰቻ አልፈልገው። ኤኒዌይስ በደንብ አይተሃል አቡ ካሌድ። ስለዚህ ሚዩት አድርጊ አንዴ።
ሚዩት አድርጊ ሳዳ አትረብሺ። ስለዚህ ነብዩ የተናገረውን ያዘዘውን ፍጹም እስካልታዘዙት ድረስ አማኛል። ሚዩት አድርጊ ፕሊስ። ሳዳም ትወርጃለሽ። ሚዩት አድርጊ እባክሽ። ሚዩት አድርጊ ሚዩት አድርጊ። ደግሞ ካነሳች አስወርዳት በቃ። ኤኒዌይስ አቡ ካሊድ ስለዚህ ምንድነው መሆን ያለባቸው? ፍጹም መታዘዝ አለባቸው የለባቸው? ትእዛዝ ከፍለ መታዘዝ አለብህ። አንዱን ጥለህ አንዱን አንጠልጥለህ የሚሆን ነገር የለም ማለት ነው። ተስማማን? ይሄ እኮ ባለመታዘዟ የራሷ ቅጣት ሊኖረው ይችላል፣ ወንጀል በመስራቷ ግን አያከፍርም እያልኩ ነው። ያከፍራል የምትለው ማስረጃ አምጣ። እሺ አያከፍርም ያልክበትም ማስረጃ አምጣልኝ። ወደ ኩፍር አይወስዳል። ያሰጣው እኮ ነው። አማኝ ሴት ምን እያለን ነው? አማኝ ሴት ከሆነች ምን ማድረግ አለብህ? በአላህና በቂያማ ቀን የምታምን ከሆነ ይህም ማድረግ የለባትም። ቁርአንህ ደግሞ ምን ብሏል? አላህ እና ሙሐመድ የፈረዱትን ፍርድ ማንም ለዋጭ የለውም ይላል ሱራ 33:36 ላይ አላህና ሙሐመድ የፈረዱትን የደነገጉትን የወሰኑትን ያዘዙትን ለአንዳችሁም ለዋጭ የላችሁም ይላል። ሱራ 4:65 ላይ ደግሞ በሙሉ አንድም በፍጹም እስካላመናችሁ እሱ የሰጣችሁን ድረስ አማኝ አይደላችሁም ይላል። አንብብ። ያው አላህና መልእክተኛው ነገርን በፈረዱ ጊዜ ሙሐመድ ምን ብሎ ፈረደ? አማኝ የሆነች ሴት በቂያማ ቀንና ወይንም ደግሞ በመጨረሻው ቀንና በአላህ የምታምን የአንድ ቀን ጉዞ ብቻዋን ያለ ምህርም መጓዝ ፈጽሞ አይቻላትም ብሎ ፈረደ። ቁርአን ደግሞ ምን ይላል? አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ስህተቶች ሁሉ ደግሞ ጥመቶች ሁሉ ወደ ገሃነም ያመራሉ። ዛሴት አቡ ካሊድ አኩኩሉ እኮ ይሄ መሳሳት እኛ እኮ ለምሳሌ ሙስሊም ሆኖ እኮ የሚቀጣ ሰው አለ። ወንጀል ሰርቶ በወንጀሉ ምክንያት የሚቀጣ አለ። ስለዚህ ወደዚህ ቅጣት ሊወስደው ይችላል እንጂ አያከፍረውም። ያከፍራል ከሆነ ስለዚህ ይሄንን በማድረጓ ገሃነም ገብታ ተቃጥላ ከሚወጡት አንዷ ነች ነው እያልከኝ ነው? ተቀጣ አው ቅጣት ሊኖረው ይችላል። አው ሙስሊም ሆኖ ሊቀጣ ይችላል። ጥፋት ካጠፋ ከአላህ ትእዛዝ ከወጣ ግን ያን ያክል አያከፍራትም። ከአላህ ትእዛዝ ከወጣ ይሄንኛው እኮ ይሄ መሐመድ የተናገረው ከራሱ ነው የተናገረው ወይንስ አላህ ነው ያዘዘው? አይ አሁን ይሄንን አላህ ነው መሐመድ ነው የተናገረው? ቆይ ይሄንን መሐመድ ከራሱ ልብ ወለድ ነው ያወራው ወይንስ አላህ ነው ይሄንን ትእዛዝ የሰጠው? ትእዛዙ ላይ ኪዳለች የሚል አለ። ትእዛዙ ማን የሰጠው? ኪዳለች የሚል አለ። ማንሽ መከዳው? አይ ሴቱ ያለፈል ይሄን ነገር ይሄንን በማድረጓ ኪዳለች። እንድታደርግ ነው እንጂ እንድታደርግ እኮ ነው የታዘዘችው። እንድታደርግ ታዘዘች። ምን ተብላ? አማኝ ኮንሽ ተባለች። በአላህና በቂያማ ቀን የምታምኝ ከሆነ ማድረግ ያለብሽ ምንድነው አላት? የአንድ ቀን ጉዞ ያለ ምህርም መጓዝ የለብሽም ማለት። አንድ በቂያማ ቀን የምትጓዥ ከሆነ ይሄንን ማድረግ የለብሽም ማለት። ይሄ ደግሞ የሙሐመድና የአላህ ትእዛዝ ናቸው። ቁርአንህ ደግሞ ምን ብላል? የሙሐመድንና የአላህን ትእዛዝ ማንም መቀየር መለወጥ አይችልም። አንድ ሁለተኛ ሙሐመድ የሰጣችሁን ሁሉንም ነገር ሳታመናቱ እያንዳንዱን ተቀበሉ ይላል። ሁለት ሶስተኛ ሙሐመድ ነገርን በፈረደ ጊዜ በተከራከርክና በፈረደ ጊዜ በፍጹም እሱ የሰጠህን አምነህ እስካልተቀበልክ ድረስ እምነት አልባ ትሆናለህ አለ። አይ ችግር የለውም ሙሐመድ የተናገረን ከ1400 ዓመት በኋላ አልፎበታል ምትል ከሆነ ቴንኪው እናመሰግናለን። እኛም ያልነው ይህንኑ ነው። ሙሐመድ ያዘዛቸው ትእዛዞች ለህይወት ማይጠቅሙ ማይረቡ ስለሆኑ ጊዜው ተሻሽሏል። አቡ ካሊድ እስማማለሁ፣ ከአንተ ጋር እስማማለሁ። ይሄ ህግ ጠቃሚም አይደለም። ሙሐመድ ተሳስቷል። አያከፍራችሁ ሙስሊሞች፣ ስለማያከፍራችሁ የሙሐመድን ህግ ጣሱ። ጠቃሚም አይደለም። አሁን አንድ ነገር አለ። እኔ እንደማያከፍራቸው ነው። አሁን እነዚህ ሰዎች እዛ ሄዶ ራሱ ይሰግዳሉ፣ ይጾማሉ፣ አላህ ያዛቸው ነገር አቂማቸው በቻለው መጠን ያደርጋሉ።
እዛ አረብ ሀገር ሆኖ ማለት ነው። ስለ መጾማቸው ስለ እንትን አይደለም እኮ ምክንያቱም ጌታቸውን ያመለኩ እኮ ነው። የአምልኮ ህጉን ከጣስክ በኋላ አምልከህ ህጉን በመጣስ እኮ ነው እያመለኩ ያሉት። ህጉን በመጣስ ይለያል። አንተ እያልክ እኔ ቅጣት ሊኖረው ይችላል እኮ በቃ ይሄን ወንጀል ይሄን ነገር እንትን በማለታቸው ቅጣት ሊኖረው ይችላል፣ ግን አያከፍራቸውም። ያከፍራ የምትል ከሆነ ማስረጃ ሲጠኝ ያልኩ ነው። እኔ ከእስልምና ያስቃል ትለኝ ከሆነ ደጋግሜ እኮ ሰጠሁህ እኮ ቁርአንህ ላይ እኮ ሙሐመድ ያዘዘውን በፍጹም እስካላ 465 ክፈተው ድገምና ይሄንን ትእዛዝ ሙሐመድና አላህ ናቸው ያዘዙት ብለህ ነው የምታምነው አይደለ? ነው ሙሐመድ ከራሱ ልቦለድ ነው የተናገረው። ቁርአን እንዲህ ይላል፣ በጌታህም እምላለሁ በደንብ አስተውል፣ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙህ ድረስ አያምኑም። ምን ብሎ አዘዘ ሙሐመድ? ሴት ልጅ ያለ መህረም የቀን ጉዞ መጓዝ የለባትም ማለት። አይ ችግር የለውም ብጓዝስ ብትልስ አላመንክም ይልሃል። ይኸው እኔ እንደ ስህተት ነው የሚወስደው። እሺ ለምሳሌ አሁን አንተን ልጠይቅህና በማቴዎስ ወንጌል 5:27 ላይ አታመንዝር ይላል። አታመንዝር እንዳትበላ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ከዛ ቀኝ ዓይንህም ብትሰናከል አውጥተህ ከአንተ ጣላት ይላል። ቀኝ ዓይኑን አውጥቶ የጣለ አለ? በቃ እሺ ጥሩ። ስለዚህ ትርጓሜ ያለን እኛ ማለት ነው። ሜታፎር የተነገሩ አሉ፣ ለማመንዘር ምክንያት የሆኑ አሉ። ስለ ቀኝ ዓይን ሲባል ምን ማለት ነው? እጅ ሲባል ምን ማለት ነው? እሱ ይፈታል። የኛና የእናንተ አይገናኝም ማለት ነው። አይ አሁን ለምሳሌ አሁን ብዙ ክርስቲያን ሆኖ እንደው ተጨባብጦ እንኳን የማትገባውን ሴት ተጨባብጦ እንኳን ይሄዳል። ይሄ ሰው ዓይኑ አውቶ መጣል ይቻላል ወይስ የጣለ እስካሁን አይታወቅም? እኔ አይቻልም። ለምንድን ነው አትጨባበጥ የሚል እኮ እኛ ጋር የለም። እናንተ ጋር እኮ ነው እሱ አትጨባበጥ የሚለው እንጂ እኛ ጋር አይደለም እኮ። ይሄ ስለመጨባበጥ አንተ ጋር እሺ፣ ቀኝ ዓይን አውጥታላል። ለምን ይጥላል? ቀኝ ዓይን ማለት ትርጉም አለው እያልኩ ነው። ሌላ ትርጉም አለው እሱ ደግሞ እያልኩ እኮ ነው። ዓይን ሲባል ዓይን ማለት አንተ የግዴታ አካላዊ ዓይንህን አይደለም እያልኩ ነው። ማስረጃ ስጠኝ። ይህን ቦታ አንስቶ ዓይን አይደለም ለሚል ማስረጃ ስጠኝ። ብሰጥስ ምን ታደርጋለህ? ኧረ ተው ትመጣለህ። መጽሐፍ ቅዱሱ ለዓይን ሌላ ትርጉም አለው። ለዛውም ቀኝ ዓይንህን ይላል። ያ ችግር የለውም እኮ አልኩህ እኮ ችግር የለውም። እሱን እሰጥሃለኝ። ዓይን የሚል ለእንቅፋቶች ምክንያት የሆኑትን ነው። አንድም ደግሞ ሁለት ዓይን ኖሮ ጋነም ብትገባ ይህንኛው ይሻልሃል ከሚለው አንጻር የተነገረ ነው። ነገር ግን ከዚህኛው ጋር ምን አገናኘው? ከአንተ ጋር አማኝ አይደለህም ከሚለው ጋር ምን አገናኘው? አይ አሁን ለምን አይተገበርም ነው እኔ ጥያቄ። አሁን ምሳሌ ይሄ ራሱ አሁን ይመቻል ለማድረግ አሁን በዚህን ጊዜ አንተ እንደዛ ላድርግ ብትል ግዴታ እኮ ነው፣ በቃ ተጽፏል። እኛ ጋር አማኝ አይደለህም አይልህማ። ይሄንን በማድረግ ንስሓ ትገባለህ። እኛ ጋር እኮ ችግር የለውም። አማኝ አይደለህም የሚል እኛ ጋር እኮ ቢኖር ኖሮ አንተ መጣው ትክክል ይሆን ነበረ። እኛ ጋር አማኝ አትሆንም አይልህም ይላል። ለዛ ይሄንን ባለማድረግ አማኝ አትሆንም አይልህም እኮ። ይሄንን ከምታደርግ እንዲህ ብታደርግ ይሻልሃል ሲል አማራጭ ነው እየነገረ ያለው። አዎ አንድ ሰው ለምሳሌ ወንጀል ሰርቶ በዛ ወንጀል ጋነም ከሚገባ ይልቅ ባይኖረውና ባይና ገነት ቢገባ የተሻለ ነው። ዘላለም የሆነ ፍርድ ከሚጠብቀው ለምሳሌ መስረቅ ወንጀል ነው፣ ኃጢአትም ነው። እየሰረቀ ሰው እየገደለበት በእጁ ጋነም ገብቶ ከሚቃጠል እጅ ባይኖረው እጁ ተቆርጦ ገነት ቢገባ የተሻለ ነው። ነገር ግን አንድ ሰው ቢሰርቅስ ነሰሰር እጅ መቅረጥ አይጠበቅበትም፣ ንስሓ ነው የሚጠበቅበት። ምክንያቱም አካሉ ደግሞ ምንድነው የእግዚአብሔር ቤተ መቅደስ ስለሆነ ራሱን ሊያፈርስ ስላልተፈቀደለት ማለት ነው። ምንድነው የሚጠበቅበት? ንስሓ መግባት ነው የሚጠበቅበት ማለት ነው።
ያንተ ግን ምንድነው እሱ አማኝ አትሆንም ነው የሚለው። አየህ አማኝ ስለማትሆን ያለህ አማራጭ ምንድነው? ነሰሰርሊ ህጉ መጠበቅ ነው ያለብህ። ንስሐ መግባት አይደለም። አይ ችግር የለውም ዝም ብዬ ልጓዝ አይደለም ማለት ያለብህ አንተ። ምንድነው አድርግ የሚልህ ነው አታድርግ፣ በፍጹም ይህንኑ ብቻ ተግብር ነው የሚልህ እኮ ቀጥታ። ለምሳሌ አሁን እነዚህ ሴቶች እኔ አሁንም እያልኩ ያለሁት አንደኛ በዚህ ጉዳይ ዑለማዎችም ያከፍራቸዋል ያሉ ዑለማዎችም የሉም፣ ማምጣትም አይችልም። ኦኬ ተነብይ ይበልጣሉ። እነዚህ ሰዎች አሁን እነዚህ ልጆች የሚሄዱት ዝም ብሎ ጥጋባቸው አይደለም። አንደኛ ካለም ችግር አንጻር ሊሆን ይችላል። አሁን ደግሞ እዛ ሄዶ ራሱ አግብቶ ትዳር ይዞ የሚኖሩ ልጆች አሉ። ለምሳሌ ከሄዱ በኋላ እዛ ትዳር አግብቶ ከዚህም ደግሞ ትዳር ይዞ የሚሄዱ አሉ፣ ከባላቸው አብሮ የሚሄዱ አሉ። ስለዛ ይሄን ያክል ያከፍራል የሚል የለም። የቅድሙን ክፈታ ውስጥ እንየው፣ ለሴቶች ምን ያክል አንተ ከምትለው ሰማይና ምድር እንደሆነ እንየው ምኑን። ለማንኛውም የእኛን አንድ ትርጓሜ ክርስቲያን መክፈት ምን ትችለው ከሆነ እኛን ትርጓሜውን አሳየውና ትርጓሜውን እናሳየ። እኛን ቅድም አሳይሃለሁ ስላልኩ ክርስቲያን ማሳየት ትችላለህ። አንድምታው ካለ አንድምታውን አሳየው። የማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ማለት ነው። ቀኝ ዓይንህን ምክንያት ስህተት ብትሆንብህ ከአንተ አውጥተህ ጣላት ይልና፣ ኦኬ ዛሬ ሁለት ዓይን ኖሮ ኋላ ገሃነም ከምትገባ በዚህ ዓይን ሳለህ ከሁለት ዓይንህ አንዱ ጠፍቶ ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህን ያደረጉ ብዙ ናቸው። ከዚያም ግን ስምዖን ሰፉያሳእን አንዲት ሴት ወይዘሮ መታ ጫማ ስፉልኝ አለችው። ሙሉ ልታነበው ነው። እዚህ ዝቅ አድርገው። ስልኬ በአንተ ጋር ሰባራ ስለሆነ ብዙ ምንድነው አይታየ ስክሪን እንትን ብሎ ዝቅ አድርገው ሳይሆንም ኤኒዌይስ ዓይን የተባለችው ሚስት ነች። እጅ የተባለው ደግሞ ወዳጅህ ነው። ወንጀል የሚያሰራ ኃጢአት የሚያሰራ ሜይ ቢ ቼክ አድርገው እንትኖቹ ላይ ካሉ። ዓይን ማለት አንተ እንደ ዓይንህ የምትወዳት ነገር ግን ወደ ኃጢአት የምትመራ ታይነህ ማትሰወር፣ እሷ ወደ ኃጢአት መገፋ ወደ ኃጢአት ወደዚህ መከት ከሆነ ያንን ቆርጠጣል ነው ለጣል እንትን በል ነው። እጅ መልሰውና አንዴ ዝቅ አድርገው እስኪ። እጅ ሲል ግን ምንድነው? ወደ ኃጢአት እንድትገፋ የሚያደርግህ ማለት ነው። ያንን አውጣ ነው። እጁን ነከሰችው። ዝቅ ከፍ አድርገው እስኪ። ኦኬ ነከሰችው የሚለው ነው። ከፍ አድርገው፣ ከፍ አድርገው። ወረድ፣ ወደ ላይ ወረድ። ቀኝ እግርህ ምክንያት ስህተት ብትሆንብህ ቆርጠህ ጣላት አለው። ይሄም ከፍ አድርገው። ረጅም ነው እንደ ማብራሪያ ረዘም ያለ ነው። አሁንስ ከፍ አድርገው። ዓይን የተባለችው ሚስት ናት። ከዓይን የሚሰወር እንደሌለ ከሚስትም የሚሰወር የለምና ሚስት ያልሆነ ስራ ላሰራ ብትልህ ፈቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፈቃድ ፈጽመህ ኑር፣ ኋላ ገሃነም አትግባ። ለእኔ ብዙም አይታየኝም። በዚህም ዓለም ሜይ ቢ ቀጥለው አንብበው። ኦኬ እሺ። በኋላ ወደ ገሃነም ከምትገባ ይልና በዚህ ዓለም የሚስትህን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻልሃልና። እጅ የተባሉት ልጆች ናቸው። ወድቆ ይነሱ በእጁ ዘግይቶ ይከብሩ በእጁ እንዲሉ ልጆቼ ያልሆነ ስራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትወርድ በዚህ ዓለም የልጆችን ፈቃድ አፍርሰህ ኖረህ ኋላ መንግስተ ሰማያት ብትገባ ይሻላልና። እግር የተባሉ ቤተሰብ ናቸው። ቤተሰቦች ምክንያት ስህተት ሆነው ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የእሳቸውን ፈቃድ ፈጽመህ ኖረህ ኋላ ገሃነም እሳት ከምትገባ በዚህ ዓለም ፈቃዳቸውን አፍርሰህ ኖረህ ኋላ ወደ መንግስተ ሰማያት ብትገባ ይሻላልና። ኦኬ ቴንክ ዩ። ኤኒዌይስ እንደዛ ነው። እኛ የእናንተው ቀጥታ ትእዛዝ ስለሆነ ነው። የእኛም ሜታፎሪካል የተነገረ ነው፣ ምሳሌ የተነገረ ነው።
እሺ አንዴ መጽሐፍ ስለምትፈትልኝ እዚሁ ላይ ግን እስኪ አቡ ካሊድን ጠይቀውና አቡ ካሊድ ቀኝ አይንህን ነው አውጥተህ ጣላት ያለው አይደለ? አዎ ግራው ነበር የሚል የለም። ግራ አይኑ ግን ያያላ እስቲ እዚህ ላይ የተጠቀሰው ቀኝ አይኑ ነው እኮ። ስለዚህ ግራው ግን ያያል። ግራ አይኑ ያያል። ቀኝ አይኑ ቢጠፋ በግራ አታይም እንዴ? ያ እዚህ መጽሐፉ ላይ የተጠቀሰው እኮ ቀኝ ስለተባለ በግራ አታይም ማለት ነው ወይ? በግራ አታይም ማለት ነው ወይ ነው ጠየቁ። ግራ አያይም ቀኝ ቢጠፋ ግራ አይን ያለው ማለት ነው። ግራ አይን ያለው ማለት ነው። አይ እስኪ መልስልኝ። አይ ጥያቄን መልስልኝ አንተ። እኔ ያልጠቀሰውን ለምን እንዴት ልጥራለህ? ግራው አያይም ማለት ነው ወይ? አጭር መልስ እኮ ነው። ያያል አይደለ? ግራው አያይም ሳይሆን ግራ አይን አለው ወይ? ኦኬ ሰይድ አንተ ደጃል ነህ እንዴ? አይን የለም ግራ አይን የለህም? ምን እያልክ ነው? ደጃል ነህ አንተ? ደጃል ነው ግራ አይን የለም። ይሄ እኮ ይሄ በራሱ እኮ ሌላ ጥያቄ የሚያስነሳ ነው በመጽሐፉ ላይ ማለት ነው። ስለዚህ እያወራ ያለው ስለ እንትን አይደለም። ላዳምጥ። እያወራ ያለው ስለ ልብ ነው። በልቡ ይላል። ቀጥሎ በልብህ አመንዝረሃል ይላል። በአይንህ አይተህ ከዛ በልብህ ነው የምታመነዝረው። ምኞት አለ። ልክ ሳሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሴቶችን አይቶ ቆይ አንዴ መሐመድ ሴቶችን አይቶ ቆይ አዳምጠኛ ሴቶችን አይቶ ሲሆን ሴት አይቶ ተረከዝ አይቶ ወደ ሚስቱ ዘይነብ ነው እየሮጠ የገባው አይደለ? አይቷት በልቡ ስለተመኘ ነው የሮጠው። እኔ አልተሳደብኩም። ሐዲስ ነው እኔ አልተሳደብኩም። አትሳደብ ሐዲስ ነው። አሁን ሳሂህ ሙስሊም 1403 ላይ እሺ አሁን ለሴቶች ማን ነው በደንብ ለሴቶች ጥሩ እንትን የሚሰጠው የትኛው እንደሆነ እናያለን። መጽሐፍ ስለጨርስና አሁን ይሄንን ጨርስና ልቀጥቅጥ ፖይንት አትቀይር፣ ሐሳብ አታስቀይር። እንትን እዛው ላይ ነኝ። አንድ ጊዜ ማቴዎስ 15:19 ላይ ያለው ከልብ የሚወጣውን ክፋት ወይ ደግሞ ምኞት እሱን እየተናገረ ነው እንጂ ሊትራሊ አይን አይደለም። አንድ ሰው ቀኝ አይን ተሰናከለ ሲል አንድ ጊዜ ልብን ጠርቶት አለፈ እኮ። በልብህ አለ እኮ ብራዘር፣ በልብህ ካየህ በኋላ ወደ ልብ ይወርዳል። አይን ላይ ብቻ አይደለም እኮ የሚቀረው፣ አይን ያስተላልፋል ወዴት? ወደ ልብ። ምኞት የሚባለው ልብ ላይ ነው የሚፈጠረው እንጂ በአይን አይደለም እኮ የሚመጣው። ኦኬ ፊል ታደርጋለህ፣ ወደ ልብህ ይወርዳል። ስለዚህ በአንዱ አይንህ አየህ ማለት አለ ቀኝ አይንህን ብቻ ብሎ እንደውም ግራህን አለመጥቀሱ በራሱ አንድ መልስ ነው እያልኩ ነው። ምክንያቱም ቀጥታ ምንድነው አንድ ሰው ኃጢአት እንደሚሰራው በቀኝ አይኑ ብቻ ነው የሚል አረዳድ ካለ አንተ ነህ እንግዲህ ጭንቅላትህን መታከም ያለብህ በግራውም ስለሚያይ። ስለዚህ እየተናገረ ያለው እኔ ከራሴ የጨመርኩት አለ እኔ እኮ እኔም ጠየቅኩ እኮ አንተ እንደዛ ብለህ ከተረዳህ ብዬ ጠየቅኩ። ግራው አያይም ወይ? እሱን እኮ መጽሐፉ ቢያነሳው እኮ እኔም አነበዋለሁ። አላነሳውም ከነጭራሹ። መጽሐፉ አያይም ማለት ነው ወይ? ቀኙን ስላለ የጠየቅኩ መልስልኝ። ቀኙን ካለ ግራው አያይም ብለህ ነው ወይ የምትረዳውን የጠየቅኩ? እሱን መጽሐፉ ነበር ማንሳት ነበረበት። አንተ የምትረዳውን የጠየቅኩህ ብሎ ኢየሱስ እኔ የምረዳውን አሁን ክርስቲያን ክፈተ ውስጥ መጽሐፈ ሲራክ ቁጥር 42 በቃ ጨርሻለሁኝ። አንተ ቀላል ጥያቄ ነበር የጠየቅኩ። አንድ ጊዜ ቆይ አብካሪ አንድ ጥያቄ ጠይቀሃል፣ ተመልሶልሃል። እኛ ደግሞ አሁን ተራችንን እንጠይቅ። አንዳንድ ባክ ኤንድ ፎርዝ ስለሆነ ማለት ነው እየተጠያየቅን። ከመጀመሪያው ጀምሬ እሷን ቦታ ክፈት ያልኩ ነበር። ለመክፈት ፈቃደኛ ካልሆንክ ሁለት አንስታል። ቆይ አንዴ መጀመሪያ አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስን ብለህ ነበረ። እሱ የሚመልስልሃል፣ ችግር የለውም። አሁን የማቴዎስን አንስተዋል፣ ማቴዎስ ተመልሶልሃል። ከዛ በኋላ ምንድን ነው ያልከው? መጽሐፈ ሲራክ ነው። እንቀጥላለን ማለት ነው። ሰው አሁን ወደ እንትኑ እንመለስና የሙሐመድ ሚስቶች ከቤት ይወጡ ነበር? የሙሐመድ ሚስቶች አይወጡም። ኦኬ ከቤት አይወጡም። እሺ ከዛ ሙስሊም ሴቶች ሌሎች ሙስሊም ሴቶች የእነሱ ፈለግ ተከታይ መሆን አለባቸው አይደል? አለባቸው። ቅድም እኮ ያነሳው ለዚህ ነው ይህንን ቦታ ወደዚህ የሚሄድኩት ለዚሁ ነው። እሺ የሙሐመድ ሚስቶች ያንን ትእዛዝ አክብረው ከቤት የሚወጡ ከሆነ ቅጣታቸው 2 እጥፍ እንደሆነ ቁርአን ራሱ ይናገራል እኮ። ቅጣቱ ምንድን ነው? በአላህ ኪዷል ነው ወይስ ቅጣቱ ራሱን የቻለ ቅጣት ነው እኮ? ቅጣታቸው ግን 2 እጥፍ እንደሆነ ይናገራል። ምንም አይነት ቅጣት ይሁን ዞሮ ዞሮ ቅጣት ሳይሆን ሽልማት ሳይሆን ቅጣት ነው የሚሰጣቸው አይደል እኮ። ሙስሊም እከሌ ሙስሊም ስለተባለ እኮ ወንጀል አይሰራም ማለት አይደለም። የትኛውም እሱም ብቻ አይደለም። የሆነ ሙስሊም ሆነ ሰው ሊገል ይችላል።
ያ የራሱ ቅጣት አለው። ኦኬ። ስለዚህ እነዛ ሰዎች ያንን ትእዛዝ አፍርሰው እኔ እንደ ለምሳሌ የሆነ አንተ ምሳሌ ወደ የሆነ ሰው ክርስቲያን ነው አንዴ ችግር የለው ያንን ትእዛዝ አፍርሰው ከቤት ቢወጡ ሙሐመድ የሰጣቸውን ትእዛዝ ተቀብለዋል ወይስ አልተቀበሉ? አንዴ ማውራት አይቻልም። ለምሳሌ አሁን አንደኛውን ቦታው ላይ እንትኑን ካየ ራሱ ቦታው ላይ ሚለው አንድ ሰው ለምሳሌ የኢማን ድክመት ያለበት ሰው አለ። ኢማኑ ደካማ የሆነ ሰው በጣም በእምነቱ በጣም ጠንካራና አቡ ካሊድ የጠየቁ ስለ ትእዛዝ መጠበቅና ለመጠበቅ ነው። አንድ ሴት ለምሳሌ የሙሐመድ ሚስቶች ከቤት አትውጡ ተብሎ መገለጥ መጥቶለት ሙሐመድ እሱን መገለጥ ነግሯቸው ከቤት ቢወጡ አላህና መልእክተኛውን ተቀብለዋል ወይስ አልተቀበሉ? አላህና መጀመሪያውን ተቀብለዋል። ትእዛዙን ተቀብለውታል ወይስ አልተቀበሉት? እኮ ያቺን ፖይንት ያቺን ወንጀል ስለሰሩ የራሱ የሆነ አላህ የሚቀጣቸው ቅጣት ሊኖር ይችላል። ኦኬ። እንጂ በደፈናው ሙሉ በሙሉ ከእስልምና አይወጡም። ኦኬ። እነዛ ሰዎች ከዛ በኋላ በአላህ የምታምን ሴት ነው የሚለው በነገራችን ላይ ሐዲሱ በአላህና በመጨረሻው ቀን የምታምን which means የምትወጣ ከሆነ አታምንም ማለት ነው by implication በአላህና በመልእክተኛው በአላህና በመጨረሻው በቂያማ ቀን የምታምን ከሆነ ከቤት መውጣት አልተፈቀደላትም፣ መብት የላትም ነው የሚለው ሐዲሱ። ስለማመን እኮ ብዙ ቦታ አላህ በብዙ ቦታ እኮ እኛን ማስጠንቀቂያ ይሰጣል። በሱ ብቻ አይደለም። እዚህ ጋር ማመን የመጣው ከቤት መውጣትን ተከትሎ ነው ወይስ አይደለም? እኮ ከቤት መውጣቱን ተከትሎ ቢሆንም ከእስልምና አያስወጣቸውም። እሺ ማስረጃ ግን ራሱ የሆነ ቅጣት አለው። ስጠኝ፣ ማስረጃ ስጠኝ። አያስወጣቸውም የሚል ቀላል እኮ ነው። ምን አያጨቃጭቀን። በቃ ጥሩ እሺ፣ አንድ ላምጣልህ። ስልክ በአንድ ስልክ ስለሆነ እንትን ልበልህ። ቆይ ቦታውን አይችልም። እሺ እጠብቅሃለሁ። 10 ሰዓት እጠብቅሃለሁ። ኧረ